እኔ እንትን አላልኩም ነበር። ለምን ነው እንደማተድ አሁን እንትን ስለሌለ እንትን አላመንኩም ነበር። እግዚአብሔርን አለ ውዴ። ግን እኔ ያሰብኩት እሱ ሳይሆን አንደኛ ጋሽዬ እንኳን ከዚህ ወደ ሌላ ሀገር ከቡታጀራ ወደዚህ ስትመጣም እንዴት እንዳረጋት ስለማያውቅ እሱን አንዱ እሱ አስደስቶኛል። ሁለተኛ ደግሞ በኢንስታግራም የፖስተችው ነገር ደግሞ አስደስቶኛል። ሶስተኛ ደግሞ አንድ ቀን እንደው መታ እኔ በቀደም እሷ ቢጠፋልኝ ከዚህ እናጠፋታለን ምናምን ስላሉ ለዛ ነው የመጣችው። አውቃ ጠፋለሁ በቃ ምናምን ሰው የሚለው የምሰማ ነው። አዎ እሱ ነው ብዬ ተናገርኩኝ። ለዛ ነው እንጂ ውስጤ ግን ይረበሻል። ወደ ውጭ ትሄዳለች ብዬ ምንም አላሰብኩም። ልጅቷ ስትሰራ በቃ የሆነ ነገር ሌላ እንትን አምጣ እኮ ነው የምትሰራው። በቃ ስሪስ ነው የምትሆነው። ሰራተኛ ህዝብ ላይ ነው እኮ ጭንቀት የለቀቀችው። ተበልቅሶ ነው እንጂ እኔ ቀምሮ አልኳችሁ መስራት አቃተኝ፣ ያንቀጠቅጠኛል። ወላሂ መብላት አቃተኝ። በቃ ልክ አብጥሽ ደስ ምንም እንደማተድ እኔ ምንም እንትን አላልኩም። የዛለት ለምን እኔ የሆኑ ሰዎችን ቪዲዮ የቀረጹትን ቪዲዮ የማሳያቸው ሰው አለ እንደ ብዬ አሰብኩኝ። ይህ ከዚህም በፊት ሾርት ልብስ ለብሳ እንኳን አልሮጠችም፣ አብሮ አልሮጡም። እሷ ስትሮጥ አይታችኋል። ከዚህም በፊት እንደዚህ አይነት ሆና ልብሷ እያሯሯጠ ነበር። አንድ ቀን አይታችሁ እስኬሩ ነው እሱን ፖስት አድርጋ የሆነች ልጅ ዛሬ እንዲህ ሆኖ ቢመጡ ደስ ይለኝ ነበረ ብላ ፖስተች። ከዛም ማታ እንዲህ ሆኖ መጡ። እኔ ልጅቷ ጋር ቤት ሂጅ ማለት ነው ኔጌቲቭ ነገር ከምንናገር በቃ ጥሩ ስንናገር እነሱ ራሱ ጥሩ ነው የሚመጡ። ወላሂ እንደዚህ በእውነት ጥሩ ነገር መናገር እኮ ነው ጥሩ በእውነት። አዎ ወላሂ መጥፎ ነገር ከተናገርሽ በቃ ለራስሽ ጭንቀት ነው የምታስበው። መጥፎ ነገር እኮ ለማንም ቢሆን አይወጅም እኮ። እኔ ትናንት የሆንኩትን ቢስሚላ እኔ ግን እነ ሰላም ናቸው ያሳዝኑኝ። አሁን የማዳሜ ኪሎሮ ጨርሳለሁ እርስ በርሳቸው እየተባሉ ነበር። የቡርጋ አፍቃሪ እየተባባሉ ማለት ነው። ያው ማርያምን እኔ እንትን ዩቱብ ላይ አይቼ እውነት ነው አይኔ ነው እንደ ወይስ እነሱ ናቸው ብዬ በእውነት ሰው መውደድ ከባድ ነው። ሰው መውደድ በጣም ከባድ ነው። ቢጨንቀኝ ማለት ነው አሁን አየር ሰው እንደሚልና እንደማይል አውቃለሁ። ግን ጠየቅኩኝ ሰው ወደ ሌላ ሀገር ይጫናል ምናምን አልኩኝ። ምንም የለም። አሁን ግን የወጡ ሰዎች ይገባሉ ወደ እንትን ነው እንጂ የለም ሰው መጫን አይችልም ተባለ። አርጎ የጨነቀኝ ብታይ ትናንትማ ሰርግ ነበረ እኮ። ሰርግ በሁለት በኩል ተደስተ ሌሎቹ ሃይሚን እየሰደቧት የነበሩ ሰዎች የብሩክ አፍቃሪ ነሽ አንቺ እየተባባሉ እየተባሉ ነው። አንዲት ደግሞ ምን ትላለች? በእሷ ተሚዲያ ብጠፋለች በጣም ነው ምንን እያለች ስትናገረች። አሁን ይሄንን እግዚአብሔር የሚጠራበት ነው። ምን አገባት ስለሰው በእውነት ፈጣሪ ደግሞ ወደ ራሳቸው ገልበጠ እርስ በርሳቸው አባላቸው። አንቺ ንጹህ ነሽ ተኖርሽ ምንም አይዋጥም በእውነት። የእሷ ፈጣሪ ደግሞ ማለት ነው እነሱን አባላቸው፣ እነሱን አንድ አደረጋቸው። ብሩክና ሃይሚን አንድ አደረገ። ምን ይላሉ? የቃቺ የብሩክ አፍቃሪ ነሽ አንቺ ግማታ ማች ባላ ገና ብዙ አወጣለሁ አለች እኮ አንዷ። ገና ብዙ ነገር አወጣለሁ ጀረኛ የምትባላ ነች እኮ የማይሆን ነገር ትመክረኛለች አለች። እኔ ዩቱብ ላይ ነው እኮ እየሰማሁት። አዎ አንዲት ወንጀለኛና ሰላም የሚባሉ ናቸው። በቲክቶክ ተቆራርጦ የሰማው እየተነጋገሩ እየተሳደቡ አዋረደቻት። ወላሂ የምትታረቁ ናቸው ብትላት አንደኛይቷ ልታረቅም ትላለች። አንደኛይቱ እውነቴ ነው። በልብሽ ንጹህ ነሽ ኑሪ፣ ምንም አይደርስብሽም። አንቺ እሷ ደግሞ የእግዚአብሔር ሰው ሁለቶች ሁላ ሃይሚና ብሩኬ ልብ ጥሩ ሰዎች ናቸው። ለምን ነው? ንጹህ ነው ልባቸው። ሰው መጉዳት አይወዱም።
ሰው መጉዳት አይፈልጉም። ንጹህ ልብ ስላላቸው ነው ሁሉ ነገር የሚያዩ በህይወታቸው ማለት ነው። ክፉ ነገር የሚሰራቸውን ራሳቸው ያዩታል። ይሄው እየደረሰ እኮ ነው። እኛ በፊትም እኮ የእነሱ አንድነት ነው ወደፊት እንዲሄዱ ነው የምንፈልገው እንጂ ለምን እከሌን ያመጣል ለምን እሷም እከሌን ታመጣለች፣ ሁለታቸው ብቻ ነው የምንፈልገው ነው እንጂ የምንለው እሱን ለምን ከሷ ጋር ሆነ አንልም። እኛ ነን እኮ አንድ እንዲሆኑ ያደረግናቸው አይደል እንዴ? ማንም ሰው መሀላቸው እንዳይገባ ነው እንጂ የምንፈልገው ሌላ። እነሱ ግን ሀይሚን አይወዱም። ከዚህ በላይ ያባላቸው እነሱ ባይወዷት እግዚአብሔር ይወዳታል። እግዚአብሔር ከወደደች ምንም ቢሆን ምንም ማለት ነው። እሱ አሁን በቀደም ቲክቶክ ላይ ዘፈን ሲለቅ ተናዶ ለምን ዝቅ ትላለህ? ለምን ዝም ትላለህ? ሊያልቅሱ ለምን? ወንድ ልጅ ነው እኮ የሚያፈቅራትን ሴት ግዴታው ነው መለመን። የፈለገ ነገር ማድረግ ይችላል፣ መፍቱ ነው። እንዴት የማንም ሰው ቢሆን ታዲያ ሴት ልጅ ናት። ሴት ልጅ ሳትሆን ባህል እንደ ባህላችን ወግ ማድረግም እኮ ወንድ ልጅ ነው። ሁሉም ነገር ከወንድ ልጅ ነው። ምን ለፍቅር ዝቅ ማለት እኮ ችግር የለም። ምንም እንትን አይልም እኮ ምንም ችግር የለው። እንኳን ዝቅ አለ እንኳን ለምን እንደዚህ ትሆናለህ ብሎ በኮሜንት ተረበስማ እንትለማር ተበርሳቸው ፈጣሪ ያባላቸው ለሰው ልጅ እናንተ መጥፎ ነገር አትመኙ። ሰውን ስገፋችሁ ማለት ነው። እናንተ ሰውን አሁን በንዴት እሷን ይፖስታሉ። አሁን ሲጣሉ ደግሞ አውቆ ይሷል። የኔ ናት። ኧረ ትናንት ስንት ሰው ተቀይሯል። ጌታ የፈጣሪ አምላክ ተቀይሯል እኮ ወላሂ ተቀይሯል። እኔ ብዙ ሰው ታዘብኳቸው። ብዙ ሰው አየሁ። አቆን እኮ ያስመስላሉ። አስመሳይ ዙሮ መግባ ጭራረው። እኛ በፊትም ሁለታቸውን አንድ እንዲሆኑ ነው የምንፈልግ። ያጠፋ ሰው አጥፍቷል። አንቺ በሰው አሁን በኔው ማለት ነው እንኳንስ ሌላ ሰው ነውና ቤተሰቦችን መግባት አይችልም። እኔ የፈለኩትን ነገር እንትን ማድረግ እችላለሁ። ለምን ፍቅረኛ ተይ ማለት እችላለሁ። ተይ የሚሉኝ ሰው የለም። እኔ ተወደድኩት ማለም አይከለክለኝም ማለት ነው። እነሱ ደግሞ ሃይሚን ተዋት እያሉ ወረኛ መንጋ አውርተው ቀር ወረዳ መንጋ በእውነት እርስ በርሳቸው ነው ወረዱ። ወላሂ እኔ እንጃ ሰው ልጅ ክፉ አታስቡ። በእውነት ክፉ አታስቡ። ኧረ ምን ክፉ እንኳን የሆነ ነገር ልንገርሽ፣ ሃይሚ እኮ ማርያምን እንቁ ሴት ናት። ከዩቱብ ለምን መሰለሽ ውዴ፣ አሁን ስራ ነው ብሎ ይነግረናል። አላቅም ብሩኬ ግን ደግሞ አሁን ልንገርሽ ብሩኬ ያቺኛዋ ልጅ እሱ ነው ያስረገዘኝ ብላ ስትመጣ በቃ እሺ ብላ ከሱ ጎን ሆነች አይደል? ችግር የለውም እስከምትወልድ ምናምን ብላ ሆናለች አይደል? አሁንም ሌላ ሴት ስትመጣ ስለበዛባት እንጂ ቤት መጣ ስለምትጨቀጭቀው ነው እንጂ መውጣት ፈልጋ አይደለም። የወጣችም ደግሞ ወንድሟ ስለወሰዳት እንጂ ቤት ውስጥ ነበረች አይደል? ግን አየሽ ወንድ ልጅ እንዲህ አያስረግዛታለሁ ምናምን ብሎ እንኳን መጥቶ ሴት ልጅ ቁጭ ብላ እንትን አርገት በቃ ራስ እንትን አርገት ተቀመጠች ማለት ነው። ወንድ ልጅ ግን አይተሽ ከሆነ በተቃራኒው እየተሰራ ነው። ከዚህ በፊት ፍቅረኛዬ ነው ብሎ ነው አይደል ቡራ የመጣ ያቺኛዋ። አየሽ በተቃራኒው ደግሞ ወንድ ልጅ ማርክን አይተሽ ከሆነ ሴት ልጅ ያቺኛዋ አሁን ማናት እሷ ቤዚ ምን አለች? ቤዚ የበፊት ፍቅረኛዋ ጋር አሁንም እያወራች ነው። ልክ ብሩኬ እንደሚያወራ ያቺኛዋም ማለት ነው። ይቺም እያወራች ነው። ቃል ገብታልኛለች ምናምን ብሎ ለማርክ ተናግረዋል። ማርክ አየሽ ቆይ እኔ አስተካክላለሁ ምናምን እስክትል ራሱ ጠብቋታል። ተነጋገሩ እንጂ በአፍ አወሩ እንጂ አብሮ አልተገናኙም አይደል? እንደ ከፍቅረኛዋ ጋር ሳይገናኙ ራሱ ወጥቻለሁ ብሎ የሷን ፎቶ ሁሉንም ዲሌት አድርጎ ሄደ። አየሽ እቺ ግን ታገሰች። አየሽ ይህ ሁለታቸው የወንድና የሴት መካከል ያለው ነገር አየሽ። እቺ ልጅ ልትወልድለት ነው ለብሩኬ።
እሷ ግን ታግሳ ቆየች። አየች አየሻ ሰማ እሱ እየነገራት አብራት ሆኛለሁ ብሎ እየነገራት ለሃይሚዬ ግን ታገሰች። ሃይሚ እስካሁን ታገሰች። ከሱ ጋር ናት አይደል እንዴ? ቢጣሉም የሆነ ነገር ቢሰዳደቡ አእምሮ ናቸው። ሌላ ወንድ አላመጣችም። ይሄ ማርክ ግን አይተሽ ከሆነ እንኳን ማርገዝ ምናምን ተይና አብሮ ስለተጫወቱ ብቻ በስልክ ስለተደዋወሉ ብቻ የሱ እውነት ነው ይመስልሻል? እኔ ማርያምን ብሎ ስለሚምል እኔ በጣም ያስጠላል። ውዴ ስራ ላይም ቢሆን ይሄም ስራ ሊሆን ይችላል አይደል? ታዲያ ወንድና ሴት ልዩነታቸውን አልኩሽ። እሱ መታገስ እስቲ እውነት ነው ወይስ ውሸት ነው ብሎ እሷን ሳይጠይቃት በእውነት እኮ እውነት ነው ወይ ውሸት ነው ብሎ እንኳን ሳይጠይቅ አንድ ቀን ጠርቶኝ አልነገረኝም፣ እንደተለያየንም አልነገረኝም ብላለች። ሰምተሽ በሚዲያ ነው ተናገረው። አዎ፣ ግን እሱ ሁሉንም ፎቶዋን አጥፍቶ ቁጭ አለ። አዎ ጨርሰናል ብሎ ቁጭ አለ። ግን እሷ ጋርም አልደረሰም። እሷ ጋር ሂዶ ይሄ ነገር እውነት ነው ወይ ውሸት ነው ብሎ ሳይናገር ብሩኬ ግን እንደፈለገ አብሯት እየኖረ እንደፈለገ እያለ ታገሰች። ይህ የወንድና የሴት እንትን እቺ ልጅን ታዲያ ለምን ትሰደባለች? እንደዚህ አይነት ታጋሽ ሴት አሁን በዚህ ላይ ማለት ነው በነ ሃይሚና ብሩኬ በሰሩት ስራ ማለት ነው ብዙ ሰው ይማራል። ብዙ ማለት ነው ለፍቅር እንዴት አለመንሳዊ እንትን ነገር እንደሚከፈል እሷ ተከፈለች ነው። ይሄ ትምህርት በጣም ከባድ ትምህርት ነው። ብዙ ትምህርት ተምረንበት አሁን እነ ማርክ ደግሞ ልክ እንደሱ አመጡ። እነሱ የሚሰሩትን ሁሉ ይሰራሉ። እነሱ ደግሞ እነሱ እኮ እንትን ነው ኮፒ እያደረጉ ነው የሚሄዱ። አሁን ሰምተው ቢታዩ አሁን ልክ እንደነሱ ነው እየሰሩ አለ። ልክ ሁሉን ነገር ነው። ቅመሜ ይላታል ደግሞ የእሷን ስም ለብሳ ቅመሜ አላት። ግን እሱ ማርያምን እያለ እውነት እኔ ማርያምን ስለሚል ነው የሚያስጠላኝ። እሱ ለምን በሃይማኖት ይጫወታል? የእሷን ሁሉን አጠፋ እኮ በሁሉም በኩል አጠፋ። መልሷታል፣ ዩቱብ ላይ መልሷታል። ሀቢብቲ አይደለም እኮ በዩቱብማ አለ፣ ቲክቶክ እና ኢንስታግራም ላይ ሁሉን አጠፋ። የእሷን ቪዲዮ አብሮ የሰሩትን እነ ብሩኬ ከዚህ ስራ አሁን ማርያምን ሲል ሰምተሻል? እኔ አልሰማሁም እስካሁን ድረስ። ማርያምን ሳይሆን እናቴ ትሙት ይላል። እናቴ ትሙት ብሏል። አዎ እግዚአብሔርን እናቴ ትሙት እያለ ነው። እንደዛ ብሏል። ሁላቸውም እያሉ እኔ ግን የማርክ እኔ እንጃ፣ እኔ ፈርቻለሁ። እውነት ይመስላል የሱ